የካራት ፖሊቴክኒክ ኮሌጅ ዲን አቶ አማኑኤል ሲዳሞ በ2007 ዓ.ም የተቋቋመው ኮሌጁ በርካታ ውጣ ውረዶችን በማለፍና የተለያዩ የሙያ ዘርፎችን በመክፈት ተማሪዎችን በብቃት በማሰልጠን ላይ እንደሚገኝ ጠቅሰዋል። ሁኔታ ከተቋቋመ በኋላ በተለያዩ ሙያ ዘርፎች ላይ ትምህርት ቢሰጥም ግን ብዙ ችግር እየገጠመው አሁን ላይ ያለበት ደረጃ ከብዙ ፖለቲካና ከብዙ እንቅስቃሴ አንጻር ግን አሁን ከፌደራል እስከ ዞን ድረስ ያሉትን የመንግስት መስሪያ ቤቶች ሙያዎች ድርጅቶችን በመለመን ኮሌጁ እንዲነሳ መስዋዕትን በመክፈል ኮሌጁ አሁን በየዓመቱ ጥቂት ተማሪዎችን እያስመረቀ ይገኛል። በኮሌጅ ደረጃ እየተሰጠ ያሉ ብዙ ሙያዎች ቢሆኑም ግን የተሰጠንን ወደ 6 የሙያ ዘርፎች ቢሰጠንም ግን እኛ አሁን በዛ ላይ በ6 ሙያዎች ላይ ብዙ ተማሪዎችን አሁን ለ5ኛ ዙር እያስመረቅን ቢሆንም ከዚህ የበለጠ በክልሉ የፈቀደውንም አዲስ ሙያዎች ዘርፎች በመጨረሻ ያለው እውቅና ሙያ ክህሎት በመጠቀም አሁን ከነበረበት ከኮንስትራክሽንና ኢንዱስትሪያል ኮሌጅ ወደ ቴክኒክና ሙያ አድርጎ ነበር። በአንድ ዓመት ባልሞላው ደግሞ ባንደው እንቅስቃሴ ወደ ካራት ፖሊቴክኒክ ኮሌጅ ሆነናል። እንኳን ደስ አለን። ኮሌጁ ደረጃውን ከፖሊቴክኒክ ወደ ሳተላይት ኢንስቲትዩት ደረጃ ለማድረስ የያዘውን ራዕይ እውን ለማድረግ ከወትሮው የላቀ ትብብር እንዲደረግለትም ጠይቀዋል። የኮንሶ ዞን ስራና ክህሎት መምሪያ ኃላፊ አቶ ስምዖን ገልገሎም የሙያና ቴክኒክ ስልጠና ዓላማው ብቁ የሰው ኃይል ማፍራትና ወጣቶችን በስራ ዓለም ተወዳዳሪ ማድረግ እንደሆነም ጠቁመዋል። ተማሪዎች በቀሰሙት ሙያ ስራ ፈጣሪ እንዲሆኑና ለማህበረሰቡ የሚጠቅም ተግባር ማከናወን እንዳለባቸው ጥሪ አቅርበዋል። የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር አብደላ ከማል ለዚህ ተለዋዋጭ ዓለም የሚመጥን የሰው ኃይል በማፍራት ሙያና ቴክኒክ ኮሌጆች ጉልህ ሚና እንደሚጫወቱ ገልጸዋል። ተመራቂዎች በኮሌጁ ያገኙትን ዕውቀትና ክህሎት ተግባር ላይ በማዋል ለራሳቸው ለቤተሰቦቻቸውና ለሀገራቸው ጠቃሚ ዜጎች እንዲሆኑ ጥሪ አቅርበዋል። እንግዲህ ሁላችንም እንደምናውቀው ዛሬ በፍጥነት የሚቀያየር ዓለም ነው ያለው። ዛሬ ያየነው ቴክኖሎጂ ነገ የለም፣ ነገ ያየነው እንደዚህ እያለ በየቀኑ ቴክኖሎጂዎች እየተቀያየሩ የሚገኙበት አገር ውስጥ ነው ያለ ነው። በዚህ ዓለም ውስጥ የአንድ ሀገር እድገት የሚለካው በተፈጥሮ ሀብቷ ብቻ ሳይሆን በሰው ኃይሏ፣ በእውቀቷና በሙያ ብቃቷ ነው። ለዚህም ቴክኒክና ሙያ የትምህርት የስራ ዕድልን የሚፈጥር የስራ ፈጠራን የሚያበረታታ የኢኮኖሚ እድገት የሚያፋጥን ወሳኝ የትምህርት ሴክተር እንደሆነ ሁላችንም እንገነዘባለን። ይህንንም ተከትሎ የኮንሶ ቴክኒክና ሙያ ኮሌጅም ይህንን ታላቅ ተልዕኮ በመሸከም ብቁ ባለሙያዎችን በማፍራት ወጣቶችን በክህሎት በማብቃትና ለማህበረሰቡ ተጨባጭ አስተዋጽኦ በማድረግ የሚያኮራ ተግባር እየፈጸመ የሚገኝ ከጊዜ ወደ ጊዜ እድገቱን እያደራጀ ዛሬ ላይ የካራት ወደ ፖሊቴክኒክ ደረጃነት ያደገ ትልቅ ተቋም በአካባቢው የሚገኝ በተለይም የኮንሶን ታላቅ ሕዝብ ስም የያዘ ኮንሶዎች በዓለም አቀፍ ደረጃ በተለይ በአካባቢ ጥበቃ ዓለም ያውቃቸዋል። በሀገር አቀፍ ደረጃ በስራ ብቃታቸውና ጥንካሬያቸው ይታወቃሉ። ይህንን ጠንካራ ስም የያዘ ዛሬ ላይ ወደ ደረሰበት የፖሊቴክኒክ ኮሌጅነት ደረጃ የደረሰ ትልቅ ተቋም ነው። የቀድሞው የደቡብ ኢትዮጵያ ክልል የስራና ክህሎት ቢሮ ምክትል ኃላፊና የቴክኒክና ሙያ ስልጠና ዘርፍ ኃላፊ ኢንጂነር በዛብህ በየነም የካራት ፖሊቴክኒክ ኮሌጅ ለአካባቢው የሰው ኃይል ልማት፣ ለስራ ዕድል ፈጠራና ቴክኖሎጂ ሽግግር ወሳኝ ሚና እየተጫወተ መቆየቱን ጠቁመዋል። ካራት ፖሊቴክኒክ ኮሌጅ ለኮንሶ ዞን ብቸኛው ፖሊቴክኒክ ኮሌጅ መሆኑ ለአካባቢው የሰው ኃይል ልማት፣ ቴክኖሎጂ ሽግግር፣ የስራ ዕድል ፈጠራ ወሳኝ ሚና እየተጫወተ ይገኛል። በዘንድሮ ዓመት በክልሉ በዞኒንግ እና በፌዴሬሽን ተለይተው በተሰጠው የስልጠና ፕሮግራም መሰረት በኮሌጁ ተለይተው በተሰጡ ሙያዎች ጥራት ያለው ስልጠና በመስጠት ከ4 ዲፓርትመንቶች ውስጥ
77 ሰልጣኞችን ለዛሬ ለማስመረቅ መብቃቱ የኮሌጁ ታላቅ ስኬት ነው። ተመራቂዎች በኮሌጁ ያገኙትን ዕውቀትና ክህሎት በመጠቀም ወደ ሥራ ዓለም በመግባት ራሳቸውንና ማኅበረሰቡን ለመጥቀም እንዲሰሩ ጥሪ አቅርበዋል። በመርሃ ግብሩ የተሻለ ውጤት ላስመዘገቡ ሰልጣኞች የምስክር ወረቀትና ሽልማት ከዕለቱ የክብር እንግዶች ተበርክቶላቸዋል። በመጨረሻም የተቋሙን የውሃ ችግር የሚቀርፍና የአርባ ምንጭ ዩኒቨርሲቲ በ1.4 ሚሊዮን ወጪ ያስገነባው የውሃ ማጠራቀሚያ ገንዳም በይፋ ተመርቋል።